ጋይስ ብሩኬ ትናንት ራሴን አልሸውድም ራሴ ውሸትም ማስመሰልም እንደማይችል አይነት ነገር ነው ስቶሪ ያደረገው ኢንስታግራም ማለት ልክ እንደዚህ እንደምታዩት ቁልት ልት ብሎ ማለት ነው። አንተ ቁሌታም እና ለማንኛውም ቅምጥሌ ደግሞ እናትነት እንዴት እንደሚያምርባት። ኧረ ተው ቤተሰብ ተው፣ እንደዚህ አይነት ነገር አታቀነባብሩ እንዴ! እነዚህ ልጆች እኮ ወደ አልታሰበ ነገር ሊሄዱ ነው እንዴ! አሁን ማለት አሁን የሆነ ብዙ ፕሮግራም አለን ብለዋል። ፕሮግራሙ የራሱ ጉዳይ ብለው ወደ ትዳሩ ቢሄዱስ? እኔ እሱ ነገር እኮ ያስፈራኛል እንዴ! ኧረ ጋይስ እየተሳሰብን ብቻ። ለማንኛውም ብሩኬም ትናንት በሆነ ወንድማችን ቤት መጥቶ ነበር። ቤተሰቦች በድጋሚ አብሮነታችን አሳዩኝ 10 ኬ ያስገቡ ብሎ ነበረ። 11 ኬ ከምናምን ገብቷል። አሁን እንግዲህ ቤተሰብ ያው ሁሉም የናንተ ስራ ነውና እግዚአብሔር ያክብራችሁ። ከዛ ቅምጥሌ ደግሞ አሁንም ቤተሰቦቻችን ጓደኛችን አበረታቱልኝ፣ ሰብስክራይብ እያደረጋችሁ ፍቅራችሁን አሳዩኝ ውዶቼ ብላለች። ሶ የእሷ ደግሞ 10 ኬ አልፏል እና ደግሞ በቃ ሁለታቸውም ካሉት በላይ ነው የሆነላቸውና እግዚአብሔር ይመስገን 24 ሰዓት ውስጥ ሳይገባ ማለት ነው። ሶ ልጁ ደግሞ ትናንት ቅምጥሌን ፍራንክ ያደረጋት ሰራውላት፣ ግን ሀይሜን አለማድረግ አይቻልም ፈተናዬን አልፋለች ብሏል። አዎ በጣም እኮ ነው የምናደንቃት እግዚአብሔርን በጣም በቃ ይመችሽ የኔ ቆንጆ። እና ምን ልላችሁ መሰላችሁ፣ አሁን ለብሩኬ ደግሞ ግጥም ልገጥም ነው ዛሬ መጥቶብኛል አልኳችሁ። እኔ እኮ አልግጥም አሁን ትንሽ ጣል አድርግበት። እንዴት ለብሩኬስ ይቀራል እንዴ? ለሚስቲቱ እንዴት ቅድም ገጥሜ እንዴት ለቡራስ እንዴት ይቀራል ብዬ ይዤ መጣው ማለት ነው። ይህ ግጥም ርዕስ ምን ይላል? ወንድ ይላል ማለት ነው። ጀግንነት፣ ድፍረት፣ እውቀት የታደለው ትዕግስትን ማስተዋል ከአምላክ የተቸረው ወንድነት ጀግንነት ወንድነት ክብር ነው። ውሳኔው ቆራጥ ነው የበላይ በቤቱ ለልጆቹ አባት አዛኝ ነው ለሚስቱ ደስታ የሳቅ ምንጭ የሆነው ተባአተ ሚስጥር ተባአተ ቅኔ ነው ይላል ማለት ነው። እኔታችሁ እንግዲህ ይህንን የመሰለ ግጥም ይዤ መጥቻለሁ። ሁላችሁም ልትሸልሙኝ ይገባል። እኔ ልሞትላችሁ። እኔ እኮ ግጥም ልፈልግ ካልኩ ፈልጌ ያገኛለሁ። አዎ እሱ ነው ብላችሁ። ለማንኛውም ቤተሰብ ሁላችሁም ሁለታቸውን ባንድ አድርጋችሁ እንድታዩ ወይ ደግሞ ሁለታቸውም እንድትወዱልኝ ይፈልጋሉ። ለምን መሰላችሁ ቤተሰብ አንዳንዴ የሆነ ነገሮች ይፈጠራሉ መሀል ላይ ክፍተት የሆነ ነገር የሚፈጠረው አንዳንዴ እንዴት መሰላችሁ በጣም ሁለታቸውን አሁን ለምሳሌ ቅምጥሌን በደንብ አድርገው የሚወዱ ቡራንም በደንብ አድርገው የሚወዱ ለየራሳቸው አሉ። አንዳንዶች ደግሞ አውቀው እኛን ተመስለው ማለት ነው። ለምሳሌ እኔ ቅምጥሌን ብቻ መወድ ከሆነ ቅምጥሌን ብቻ ነው የምወደው ብለው ብሩኬን በመንቀፍ ማለት ነው። ገባችሁ እያልኩኝ ያለው ተረታችሁኛል አይደል? እንደዛ አይነት ሰዎች አሉና ብንችል እንደዛ አይነት ሰዎችን የሆነ አላርል ሲነቅፉ ኖ ማለት መቻል። ገባችሁ ምላችሁ ያኔ አሁን እኔ አልቃወም ሲጀመር ቅምጥሌን ብቻ የምትወዱም ቡራን ብቻ የምትወዱም ማለት መብታችሁ ስለሆነ። ነገር ግን የሚነቅፉትን ሰዎች ግን ሲነቅፉ ስታዩ አይ የቅምጥሌ ቤተሰቦች ናቸው ወይ ደግሞ የቡራ ቤተሰቦች ናቸው ከማለት ብንቆጣ ማለት እነዛን ሰዎች ነቃፊዎችን ብቻቸውን ልካቸውን ማስገባት መቻል። ገባችሁ እያልኩኝ ያለው ተረታችሁኛል ብዬ አስባለሁ። ስለዚህ ያን ነገር እናድርግ። ቻናላቸው ደግሞ እንግዲህ ያው ሰሞኑን ትናንትም አብረው አልመጡም ብቻ ያው ወደ ቻናላቸው ይመለሳሉ። እንግዲህ ያው ቀጥ ብለው ሸጥ ለጥ ነው የሚባለው እንደዛ ሆኖ ይመጣሉ። ሁላችሁም አበረታቷቸው። ቅምጥሌ ደግሞ 250 ኬ ልትገባ ትንሽ ነው የቀራት። አሁን ላይ እኔ ይሄን ነገር ለምን ታደርጋላችሁ ማለት ቻናላችሁን ትታችሁ በእናንተ ፖስት ሳዳ ታደርጉ ለምን ሌላ ሰው ቤት ትገኛላችሁ ምናምን ማለት አልችልም። ምክንያቱም አብሮ አደግ ጓደኛ ዘመድ ቤተሰብ ምን እንደሆነ ታውቃላችሁ ቤተሰብና ምንም ችግር የለውም። እንደዚህ እነሱን አግኝተው እነሱን በማገዛቸው ለነሱ ሰብስክራይብ እንዲያገኙ ማድረጋቸው እንደውም ይሄ የሆነ ሰላም ይሰጣል፣ እረፍትንም ይሰጣል። በቀደም ዕለት ሰብስክራይብ የተደረገው ልጅ ብሩኬም ቅምጥሌም በአንድ ላይ የተገኙበት ልጅ ባይዘወይ ቻናሉ ሌላ ቦታ ላይም ተሰርቋል እየተባለ ነበረና ስለዚህ ሁላችሁም በቅምጥሌ ሸር ወይ ደግሞ በብሩኬ ሸር ወይ ደግሞ በኔ ሸር ወይም ደግሞ ሌሎችም እና በምናምን ሸር አድርገው ሊሆን ይችላል። በነዛ ካልሆነ ቀጥታ ባገኛችሁት ቪዲዮ ባካችሁ አትግቡ። ከዚህ በፊት የፎዚያን የምትባለው የእሷን ካስታውሳችሁ በጣም ብዙ ቦታ ላይ ተሰርቆ ነበረ ምናምን። እሷ ደግሞ በዛው ጠፋች። እሷ ምንድን ነው ታዲያ ቻናልሽ ቢሰረቅ ታዲያ አትሰሪኝ ቪዲዮ ነው ወይስ ለኔ ስለማይመጣልኝ ነው? አይዶን ነው ብቻ የመጣች አይመስለኝም፣ እየሰራች ያለ አይመስለኝም። ግን ብትሰሪ አንዳንድ ሰዎች ቶሎ የሆነ እንቅፋት ሲያጋጥማቸው በአንዴው ተስፋ ቁርጥ በአንዴው ቅስማቸው ስብር የሚሉ ሰዎች አሉ። ምናልባት ከነዛ ሰዎች አንዲቷ ሆነሽ ከሆነ ግን ብትመለሽ ማለት ኖርማል ነው። አንዳንዴ ወደ ሆነ ስራ ስትገቡ ብዙ እንቅፋቶች ያጋጥማሉ። ቤተሰብ ማርያም የቻናል መስተጓጎል ምናምን ስለዚህ ተመለሽና ነይ ስሪ። ስለዚህ ሌቦች ደግሞ አንድ ነገር ልንገራችሁ። አሁን ለምሳሌ እዛ ሰው ላይ የተጫኑን አምጥታችሁ እናንተ ላይ ብትጭኑት ምንም እኮ አይጠቅማችሁም። አይ ነው ሰብስክራይብ ላይ ያመጣላችሁ ይችላል፣ ግን
ምንድነው የሚባለው ሰብስክራይብ ምንም ነገር እንደማይጠቅም ታውቃላችሁ ሁላችሁም። ዩቲዩብ የምትጠቀሙ ደግሞ ለዩቲዩብ ስትከፍቱ ስታስቡ የተማራችሁት ነገር አለ አይደል? ምንም እንደማይጠቅማችሁ ነው የምነግራችሁ። ስለዚህ ብሩኬ እንግዲህ ይህንን ወንድማችን በደንብ አድርጎ ነው ፍራንክ ያደረገው ትናንት። ግን ደግሞ ልጁ እኔ ያየሁት ከልጁ ምንድነው በጣም እንደሚያከብረው ማለት እኔ አይደለም አንተን እኔ ላማ ቀርቶ ሌሎቹ እንኳን የሆነ ነገር ሲሉ በቃ አቁሙ ምናምን ነው የምለው ነው ያለና ጎበዝ ልጅ እና ደግሞ ትናንት ጎበዞች ማለት በአንድ ለአንድ ቤት ከሚገኙ አያችሁ ቡራ አዛኛው ቤት ተገኘ፣ ቅምጥል እዚኛው ቤት ተገኘች ማለት ነው። ሶ በአንድ ቀን 2 ቻናል ገባችሁ ጎበዞች። ስለዚህ እንደዚህ አድርገው እንግዲህ ነው ወንድማችን አበረታቱልን ብለዋል። እኛም ደግሞ ያው ሰብስክራይብ አድርገናል ማለት ነው። እና በርቱ ሁላችሁም በቅምጥሌ ወይ ደግሞ በቡራ እንዲሁም በቃ ጨረቃ ፋሚሊ ሆናችሁ የምትመጡ እነሱ ቻናል የሚከፍቱላችሁ እናንተ ሰርታችሁ ተለውጣችሁ ነገ ከነገ በኋላ የተሻለ ህይወት ይኖራችኋል ብሎ አስበው ደግሞ እንዲኖራችሁ ስለሚፈልጉ ስለሆነ በርተት ጠንከር ብላችሁ ወጠር አድርጋችሁ መስራት እንዳለባችሁ ይሰማኛል። ወደ ሆነ ነገር ስንገባ ወይ ደግሞ ስንጀምር ብዙ ነገሮች ሊያጋጥሙ እንደሚችሉ ማለት አይነው የሆነ ነገር ምን ጀምረው ወይ ደግሞ ብንገባበት የተሻለ ህይወት እንዲኖረን ብቻ ነገሮችን ለማስተካከል ነው። ግን መጀመሪያ ላይ ግን በጣም ብዙ እንቅፋት ሊያጋጥማችሁ እንደሚችል ነገር ግን ያን ነገር ማለፍ እንደምትችሉ ማወቅ አለባችሁ። ማለት ያው በፈጣሪ ቸርነት በእናንተ ብርታት እንዲሁም ደግሞ በአጠገቦቻችሁ ባሉት እገዛ በደንብ አድርጋችሁ ማለፍ እንደምትችሉ በደንብ አድርጋችሁ ጠንቀቅ አድርጋችሁ አውቃችሁ እንድትገቡ ፈልጋለሁኝ። ምክንያቱም ቤተሰብ ሰው ማለት ሰው ይገድላችኋል፣ ሰው ያድናችኋል፣ ሰው ያበሳጫችኋል፣ ሰው ያስደስታችኋል። የሰውን ልጅ መራቅ አትችሉም። በህይወታችሁ በጣም ብዙ ሰዎች አግኝታችሁ ታውቃላችሁ አይደል? እኔ በጣም ብዙ ጓደኞች ኖረውኝ ያውቃሉ ምናምን ማለት ኑሮኛ ቃሉ ስላችሁ ለምሳሌ በስራ ቦታ ተዋውቃችሁ ምናምን ስራ ስትለቁ ድጋሚ ላትገናኙ ትችላላችሁ። አንዳንዶች ደግሞ በትምህርት ቤትና ብቻ በብዙ ነገር ግን ከነዛ ሰዎች ሁሉ ብዙ ነገር ትማራላችሁ። በጣም ብዙ ነገር ማርያምን። ግን እኔ የሚገርመኝ አንዳንዴ የሰው ሁሉ ጸባዩ ደግሞ የሰው ሁሉ ነገር አንድ አይነት አይደለም። አንዷም ታስተምራችሁ ሌላ ነገር ነው፣ አንዷም ታስተምራችሁ ሌላ ነገር ነው። ግን ሆን ብላችሁ ካያችሁትና ቼክ ካረጋችሁት ከእያንዳንዱ ሰው የሆነ ትምህርት ትወስዳላችሁ። እኔ በህይወቴ በጣም ብዙ ሰዎች ጋር ተግባብቻለሁ ምናምን እግባባለሁ። ግን 4 ልጆች አሉ በህይወቴ በደንብ ማለት ወደ ውስጥ ግብት ብለው እንትን ያሉ ማለት ነውና አንዷ ትምህርት እንድማር ነበር የምትፈልገው ማለት በቃ ማርያምን ጎበዝ እንደሆንላት ትፈልጋለች፣ እንድማርላት ትፈልጋለች። ልክ እንደ ታናሽቷ ነበረ። በብዙ እድሜ እኮ አይደለም የምትበልጠኝ፣ በ2 ዓመት በ3 ዓመት እንደዚህ ነው። ግን በደንብ ነው የምትመክረኝ። ብታይ ካልተማርኩንም ማድረግ እንደማልችል ግን መማር እንዳለብኝ ምናምን ትመክረኛለች። አንዷ ደግሞ ቤተክርስቲያን እንድሄድ ብቻ የሆነ የቤተክርስቲያን ልጅ እንደሆነ ነው የምትፈልገው። እስቲ ነጠላ ገዝታ ምንድነው ይሄ መስቀል ገዝታ ምናምን እስከ መስጠት የሆነ ጧጧ ደውላ እኔ ቤተክርስቲያን እንሂድ ጉባኤ እንሂድ በቃ እንደዚህ ነበር የምታጎብሰኝ ማለት ነው። ማርያም ነው የምላችሁ። አንዷ ደግሞ የምታስተምረኝ ምንድነው ወንዶች ተንኮለኛ እንደሆኑ ምናምን የሆነ የለም አላማዬን ትቼ ወደ እነሱ መሄድ እንደሌለብኝ በቃ የሆነ አላማ ከሌለኝ ወይ ደግሞ ገንዘብ ከሌለኝ የሆነ በቃ መስራት ካልቻልኩ ወንድ ልጅ እኔ ምንም እንደሆንኩኝ አድርጎ እንደሚያኝ ነው የምታስተምረኝ ምናምንና ሶ ሁሎችም ጋር የሆነ የምትወስዱት ነገር አለ። አንዷ ደግሞ በስማም ገንዘብ በቃ 5 ሳንቲም ስቲል ነው ማለት ነው እስካሁን ድረስ እሙዬ 1 ድርሃም ቢሆን በአንቺ ገንዘብ ምንም ነገር እንዳትገዢ እባክሽ ምናምን ነው የምትለኝ። ገንዘብ በስማም ቋጣሪ አድርጋኝ ቀረች። በቃ ማለት በጣም ነው የምትመክረኝ ምናምን ነገር ነው ማለት ከእህቶቼ በላይ የሚመክሩኝ ሰዎች አግኝቼ አውቃለሁ ልላችሁ ፈልጌ ነውና አንዳንድ ሰዎች ደግሞ ወዳልሆነ መንገድ ሊወስዷችሁ ይስቧችኋል፣ በቃ ይመክሯችኋል። ወዳልሆነ መንገድ ለመውሰድም ይመከራል ሰው ገባችሁ። አንዷ ደግሞ ይመቅድየኔ እናት እሷ ደግሞ ምንድነው የምትመክረኝ መሰላችሁ? በቃ አንቺ አይ እንደው ሙዬ ግን ምን ሆነሽ ነው? እንደው በቃ ዝም ብሎ ሁሉ አንቺ ዝም ብለሽ ሰው ልብስ ለብሶ ያየሽ ሁሉ አንቺ ጅል ምናምን ትለኛለችና የሆነ በጣም መልካም ሰዎች እንዳሉ ሁሉ ተንኮለኛ ሰዎች እንዳሉ እኛን ወዳልሆነ መንገድ እንደሚወስዱን ምናምን ታስተምረኛለች እሷ ደግሞ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ማርያምን በቃ የትም ቦታ ሳልሄድ እዛው ከጓደኞቹ ታሪክ በቃ ካሳለፉት ስትሪ በቃ ከሄዱባቸው መንገዶች እና ደግሞ እንዴት እንደሆነ ምናምን እነሱ ከወሰዷቸው ኮርሶች ወይ ደግሞ እነሱ ከአንዳንድ ሰዎች ከተማሩት የሆነ የሰው ልጅ ሊማር የሚችለው ከህይወቱ አይደል? ከትምህርት በላይ ህይወቱ ነው የሚያስተምረውና ከህይወታቸው ከተማሩ ሰዎች ያመጡትን ትምህርት ለኔ በመናገር ወይ ደግሞ በማስተማር ብቻ የሆነ እኔ አሁን የነሱ ሁላ ውጤት ነኝ ማለት የሰው ልጅ እኛውን ሁላችን ቁመን ያለ ነው ወይ ደግሞ ያለንበት ደረጃ ላይ ደረስ ነው ወይ ደግሞ የትም ደረጃ ላይ አትድረሱ፣ ግን ካላችሁበት ያላችሁት የብዙ ሰው ውጤት ነው። እመቤቴን የብዙ ሰው ተቀላቅሎ ነውና ከሰፈር ሰዎች ከጓደኛ
ብቻ ባገኛችኋቸው አጋጣሚ በጣም ብዙ ሰዎች መስዋዕት ከፍለውልናል። እውነት ለመናገር እያንዳንዳቸውን ማመስገን ባንችልም ብቻ ግን ሁላችሁም በህይወታችን የነበራችሁ በህይወታችን ለአንድ ቀን ለሁለት ቀን ብቻም ሊሆን ይችላል አግኝተናችሁ የመከራችሁን ብቻ እናመሰግናለን። እኔ በጣም ነው ማመሰግናችሁ። ያው ምናልባት ላላገኛችሁ እችላለሁ፣ አብሬያችሁ ላልኖር እችላለሁ፣ በየጊዜው ላላገኛችሁ እችላለሁ። ግን ባገኘኋችሁ አጋጣሚ ባመሰግናችሁ እጅግ በጣም ደስ ይለኛል። ምክንያቱም በጊዜው ምንም ላይ መስላችሁ ይችላል። ቤተሰብ በጣም ሲመክሯችሁ፣ በጣም ሲቆጣጠሯችሁ ምናምን ምን አገባቸው ምናምን ከዛ እህቴን ተላቅቄ ተፋትቼ መጥቼ እዚህ ጋር ደግሞ ምናምን ልትሉ ትችላላችሁ። ግን ማንም ሰው ስለሚወዷችሁ የሚወዳቸው የሚያከብራችሁ ሰው ያሳለፈውን መንገድ እናንተ እንዳታልፉት ይፈልጋል። ከሌላ ሰው የተማረውን ህይወት ደግሞ ለእናንተ ሊያስተምራችሁ ይፈልጋል እና እውነት ብቻ በህይወቴ ለሰከንድም ቢሆን ገብታችሁ ህይወቴ ውስጥ ለመከራችሁኝ ብቻ መጥፎ ነገር እንዳያጋጥመኝ ላገዛችሁኝ በሙሉ በጣም አመሰግናለሁ። እጅግ በጣም ነው የምወዳችሁ ማከብራችሁ። ምን ልላችሁ ፈልጌ መሰላችሁን እያልኳችሁ ያለሁት በህይወታችን አንድ ጓደኛ የሆነ ሰው ስናገኝ ከዚህ ምን እማራለሁ ምናምን ብላችሁ ልትርቁ ትችላላችሁ። ወይ ደግሞ ሲመክራችሁ ምን አገባው ምናምን ልትሉ ትችላላችሁ። ግን አትበሉ። ማንም ሰው ከየትኛውም ሰው ነው የምላችሁ ማርያም ትንሹን ትልቁን የሆነ የምትወስዱት ትምህርት አለና ከእያንዳንዱ ሰው አንዳንድ ትምህርትም ሆነ ግማሽ ትምህርትም ሆነ ልትወስዱ ስለምትችሉ የሰው ልጅ ቀረቡት የሆነ ተላጥፋችሁ ኖሮ አይደለም። ግን አይታችሁ ካልፈለጋችኋቸው ወይ ካልፈለጓችሁ ተራራቃላችሁ። እናንተ ሳትፈልጉም ህይወትም ያራርቃችኋልና ብዙ አብረናቸው መቀጠል መፈልጋቸው ጓደኞች ግን ህይወት ደግሞ እንደዚህ ያራርቆን ይገኛልና ለማንኛውም ጎበዝ ናችሁ፣ በርቱልኝ ጨረቃዎቼ። ብዙ ነገር ከናንተ ተምሬያለሁ። ማለት አሁን እያልኳችሁ ያሉት ምንድነው አይደለም እንደዚህ በቻናላችሁ ተገንተው ካሜራ ይዘው መጥተው ቪዲዮ ሰርተው በቃ ይበርቱ ይጠንክሩ ብለው ይህንን ያክል ደረጃ መስዋዕት ከፍለውላችሁ ቀርቶ በስልክም መክረዋችሁ ወይ ደግሞ እንደዚህ ለሰከንድ መክረዋችሁ ምክር በቃ ቪዲዮ እንዴት መስራት እንዳለባችሁ ዩቲዩብ እንዴት አፕሎድ ማድረግ እንዳለባችሁ ከነገሯችሁ ራሱ ትልቅ መስዋዕትነትን የከፈሉላችሁ ማለት ብዙዎቻችሁ ላይ ያገኟችሁ ይችላሉ። ግን ምናልባት እንደዚህ አይነት ምክር መክረዋችሁ እንደሚሆን አልጠራጠርም። እንዴት መክፈት እንዳለባችሁ እንዴት ምናምን ብዙ ነገር ብለዋችሁ ሊሆን ይችላል። ግን ምናልባት በቻናላችሁ ላይ ይገኙ ይችላሉና ምናልባት ብዙ ልትቀኑ የምትችሉ ሰዎች አላችሁ። እንዴት ከኔ ቻናል ሳይገኝ ምናምን ልትሉ የምትችሉ ስላላችሁ ዋናው መነሻችሁን ከነገሯችሁ ከመከሯችሁ በቂ ነው ልላችሁ ፈልጌ ነው። ለምን ይሄን እንዳልኩ በደንብ ገብቷችኋል ሁላችሁም። ምክንያቱም በጣም ብዙ ሰው ሊያገኛቸው ይፈልጋል፣ ብዙ ሰው ከነሱ ጋር መስራት ይፈልጋል እና አይችሉም፣ በቃ አይመችም፣ ሊችሉም አይችሉም። አንድ ሰው ናቸው። አንድ ሰው ስላችሁ በቃ በአንድ ላይ ነው አይደል ቪዲዮ የሚሰሩት። ስለዚህ አይመቻቸውም፣ ከስንት ሰው ጋር ይመጣሉ። እና አንዷቴ ስለ እናት ግጥም ልከሽልኝ ነው እዚህ ፎቶ ጋር ያው እንትን ብለሽ ነበር ትናንት ፎቶ ነው እዚህ ጋር ለጥፌ አይተሽ ማለት ነው። አንዷቴ ነች እንግዲህ እነን ቅምጥሌ ልጅ ስታቀፍ ስትስምም ፖስት ያደረገችው ያቀናበረችው ማለት ነው ቲክታክ ላይ ዛም ጥቼ ነው እዚህ ጋር የለጠፍኩት። እና ደግሞ እቴ እንትን ግጥም ልከሽልኛል በኢንስታግራም ማለት ነው። ግን የእናት ግጥም ሞከርኩኝ ግን እንባዬ እየቀደመኝ ስለሆነ አልችልም። የእናት ግጥም አትላኩልኝ ግጠሚ ማትበሉኝ ማለት ነው። እና ለዛ ነው ይቅርታ የኔ ቆንጆ። በቃ ሌላ ሰዎች ወይ ግጠሙልሽ እኔ አልችልም ተው ማርያም። ሞከርኩ ግን እኔ አይሆንም። ወይ ሌላ ጊዜ ምናልባት ከእናቴ ጋር ስሆን ምናልባት ጎበዝ ስለመሆን ያኔ ግጥም ይሆናል። በቃ እኔ አሁን የሆነ እንዴት ነው ልክ ትንሽዬ ህፃን በሉ ዝም ብሎ የሚያነፋርቅ ነገር ይዞኛል። የሆነ ነገር ናፍቆት ምናምን ነውና ብቻ አላቅም። ወይ የሆነ ጊዜ ልገጥም እችላለሁ ግን አልችልም አሁንና የኔ ወዲ ይቅርታ ልልሽ ነው። እና ወዳችኋለሁ። መልካም ጊዜ ባይ